የወጀቡ ጥግ ልብ አንጠልጣይ የህይወት ታሪክ ክፍል 11 ደራሲ ሸረፈዲን የእናቱ ልጅ ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በአክብሮት እንጋብዛለን። ዘካርያስ አሁንም እንደቀጠለ ነው። ለቅሶውን ለኋላ ብታቆዩት አይሻልም? ውሰዳት አለ ዘካርያስ ከጎኑ የተገተረውን ጠባቂ እያፈጠጠበት። ፈጥኖ ሄዶ ከናፈቃት እቅፍ ውስጥ መንጭቆ አወጣት። ከመላቀስ ውጪ ምንም ማድረግ አልቻሉም። የናፈቃትን እቅፉን መሞቅ አልቻለችም። የናፈቀው ጠረኗን ማሽተት አልቻለም። በቅርብ ርቀት ተጣጣፊ አልጋ ይታያል። እግሩ ላይ በሰንሰለት ግራ እጁን አሰሩት። ሁለቱ እርግቦች ፊት ለፊት እየተያዩ ነው። በመሃላቸው ያለው ርቀት እጅግ ቅርብ ነው። ቀጣዩ ምን እንደሆነ አያውቁትም። በየፊናቸው አንዳቸው ለአንዳቸው እያሰቡ በፍርሃት እየራዱ ነው። እናት አላት አለምነህ እያለቀሰ። አለሜ አለችው እንባዋን እያዘነበች። ምንም አትፍሪ፣ ፍቅራችን ይህንን ያልፈዋል አላት ድክም ባለው ድምፁ። በጣም አፈቅርሃለሁ አለችው ሳግ እየተናነቃት። እኔም አፈቅርሻለሁ። ልቦቻቸው ተረብሸዋል። እቃውን አምጣልኝ ፈጠን በል አለ ዘካርያስ እያቁነጠነጠው። ወዲያው ሁለት በነጭ ላስቲክ ውጥር ተደርገው የታሸጉ ዱቄት መሳይ ነገሮች ከሰንጢ ጋር ቀረቡለት። ጠረጴዛው ላይ ያስቀመጣቸውና ወንበሩን ስቦ ተቀመጠ። አሁን ድራማው ሊጀመር ጥቂት ደቂቃዎች ብቻ ቀርተውታል። መቼም ለማየት ጓጉተሃል አለና አለምነህን ገልመጥ ብሎ ተመለከተው። የመጣለትን የታሸገ ዕቃ በሰንጢው ቀደደው። እንደ ወተት የነጣ ዱቄት ሰንጢው ላይ ተዘረገፈ። ዘካርያስ እያደረገ ስላለው ነገር ትዕግስት ቁብ የላትም። የቀደደው ላስቲክ ውስጥ አመድ ይሁን ፍርኖ ዱቄት የምታውቀው ነገር የላትም። አለምነህ ግን ወዲያው ገብቶታል። ዘካርያስ በእጁ የያዘው አደገኛ አደንዛዥ እጽ ነው። ምናልባትም ከሰውነት ወደ አውሬነት በቅጽበት ሊቀየሩ የሚችሉ ሄሮይን ወይንም ኮኬን ሊሆኑ ይችላሉ። አለምነህ አሁን ፈራ። ዘካርያስ በዚህ እብደቱ አቅሉን ስቶ በአይነ ህሊናው ሳለው። ለራሱ አይደለም የተጨነቀው፣ ፊት ለፊቱ ስላለችው እናቱ እንጂ። ምን ሊያደርጋቸው እንደሆነ ነቢይ አይደለም አያውቅምና ግን መጥፎ ነገሮችን ሊያደርግባቸው እንዳዘጋጃቸው እያሰበ ለመጀመሪያ ጊዜ ዘካርያስን ፈራው። በደካማ ጎኑ መጥቶበታል። የሚሳሳላት ፍቅሩ ፊት ለፊቱ እጇ ታስሮ ተኮማትራ ተቀምጣለች። ምን ሊፈጠር ነው? ቀጥሎ ምንድን ነው የሚሆነው እያሉ መጥፎ ነገሮችን መላልሶና ከልሶ ማሰቡ በራሱ የገዘፈ ጭንቀት፣ የከበደ ስቃይ ነው። አታድርገው፣ እሱን ነገር አትውሰደው አለ ሳይታወቀው ድምፁን ከፍ አድርጎ። ለሰዎች ያስጠቀምኩ እንዴት አልወስደውም? ከት ብሎ ሳቀ። ዘካርያስ ሰንጢውን ወደ አፍንጫው ላከውና ሸተተው። ደጋግሞ ማገው። ሰማይ ምድሩ ተደበላለቀበት። ፊቶቹ ቀሉ፣ ጅማቶቹ ተገታተሩ። ከሴኮንዶች በኋላ በጭንቅላቱ ውስጥ የተዘበራረቁት ምስሎች ቦታቸውን ያዙ። መሰል ወሬውን ቀጠለ። ይገርምሃል፣ ሐሺሽ ነጋዴ እንደሆንኩኝ አባቴ ያውቅም። ለምን መሰለህ? ሞቷላ። የሞተ ሰው እንዴት ያውቃል? እንኳንም ሞተ ይሄ የማይረባ። የምታየውን ድብቅ ቤት አባቴ ያልሰራውም። እሱ እዛው ቪላ ቤቶችን ገንብቶ ከተማ ውስጥ ይኑር እንጂ ሌላ ምን ያውቃል? ያንን ሁሉ ሀብት ጥሎልኝ ሞተ። ጩቤ ላይ ያሉትን ዱቄቶች ጠረጴዛው ላይ በተናቸው። አጎንብሶ በአፍንጫው ይሰገስጋቸው ጀመር። ሲሞት 16 ዓመቴ ነበር። በዛ ዕድሜ የብዙ ሀብቶች ቁልፍ እንደምንም እጄ ገባ። ከ3 ዓመቶች በኋላ ትምህርት አቋርጬ ሙሉ በሙሉ ስራውን ተቆጣጠርኩ። በአንድ ሀብቴን በብዙ እጥፎች አሳደግኩት። በምን መሰለ? በህጋዊ መንገድ። በዚህ በሐሺሽ ንግድ ነው። አንተ ጅል! ያቋረጥኩትን ትምሮ ጀምሬ ግቢ የገባሁት ለምን ይመስልሃል? ኢንጂነር ወይም ዶክተር ለመሆን? ሌላ አዋጭ ቢዝነስ አቅጄ ነው። የግቢ ተማሪዎችን እንቡጦችን በገንዘብ እያማለሉ ላስቀጥፋቸው፣ ልነግድባቸውና ላተርፍባቸው ነው። በእነሱ ስጋ ካዝኔ ልሞላ። ግን ይችን ልጅ ወደድኳት። እምቢ ብላ ሙድጭ አለች። ላታመልጠኝ ነገር ብሎ ከት ብሎ ሳቀ።
ደደብነህ፣ ደንዝ፣ አትረባ አለችው ትዕግስት የምትሰማው ነገር ዘግኗት። የእኔ ውድ አትናደጅብኝ፣ እወድሻለሁ እኮ አላት በድጋሚ እየሳቀ። በዚህ አፈ እወድሻለሁ እንዳትላት ድጋሚ። አለምነህ ቢፈራም ንዴቱን መቆጣጠር አልቻለም። መዳፊ ውስጥ ሆነህም ትፍጨረጨራለህ? ልብ ተራራ ነው ባክህ። ስሙ እናንተ እንደምፈልገው አድርጋችሁ በደንብ የማጨሰውን ስሩልኝ አላቸው። ጋሻ እግሮቹን ጥቂት ምላስ ውስጥ አስቀምጦ እያጣጣመ እየዋጠው። ሐሽሹ ስራውን ጀምሯል። ዘካርያስ እርካታ ላይ ነው። ከዛ አልፎም እየተቀያየረ ነው። ከሁለቱም ሐሽሽ ቀይጠው በሚጨስ መልክ በፍጥነት ሰሩለት። ወንበሩ ላይ ወደ ኋላ ለጠጥ ብሎ ያጨሰው ጀመር። ቆዳው ተለጥጦ ሊፈነዳ የደረሰ ይመስላል። የደም ስሮቹ ተገታትረዋል። አይኖቹ የበርበሬ ብጥብጥ መስለዋል። እንደሚፈልገው ደነዘዘ፣ አቅሉንም ሳተ። መጀመሪያውንም አውሬ የነበረው ዘካርያስ አስፈሪ አውሬ የሆነ ነው። ከስሩ ያለውን ጠባቂ የሆነ ነገር አንሾካሾከለት። ጠባቂው ከመቀመጫው ተነስቶ ወደ ትዕግስት አመራ። አለምነህ የፈራው እየደረሰ እንደሆነ እየተመለከተ ነው። ሊገሉብኝ ነው ብሎ ልቡ ተሸበረ። ሰውዬው ወደ እሱ አቅጣጫ ሲንቀሳቀስ እስትንፋሷ ቀጥ ያለች መሰለው። እናንተ ተዋት እባክህ፣ እሷን ተውልኝ፣ እኔን ከሷ አርቀኝ። እኔን አይደል የምትጠላኝ? እሷን እኮ ተወዳታለህ። ይኸው እኔን ግደልኝ እያለቀሰ ተማጸኑ። ዘካርያስ አልመለሰለትም። ጠባቂው ከአልጋው ስር እጇን ፈቶ ነፃ ወጣትና አልጋው ላይ ወረወራት። ትዕግስት ሰውየውን እየጮች ታገለችው። ለፈርጣማ እጆቹ ግን እጅ ሰጠች። በጀርባዋ አልጋው ላይ አንጋለላትና እጆቿን ያልጋው ግራና ቀኝ ጠርዞች ላይ እዛና እዚህ በደንብ አጥብቆ አሰራቸው። ትፈራገጣለች። መፍጨርጨሯ ምን ሊያመጣ? አለምነህ አንተ ልቀቃት እያለ ያለቅሳል፣ ይጮሃል። ከቁብም አልቆጠሩት፣ ባዶ ጩኸት ብቻ። ለቅሶውን አይተው ተማጽኖን ሰምተው ያሰቡትን ሰይጣና ስራ የሚያቆሙ የሚራራ ልብ ያላቸው ሰዎች ጋር አይደለም የቆመው። ዘካርያስ ከመቀመጫው ተነሳ። ትዕግስት የታሰረችበት አልጋ ጋር መራ። አልጋው ላይ መጣና ጩቤውን ወደ ግራ ወደ ቀኝ እያወዛወዘ ፍዝዝ ብሎ ቁልቁል ይመለከታት ጀመር። ውብ ነሽ በጣም፣ እንዴት አድርጎ ቢፈጥርሽ ነው እንከን የሌለብሽ አፍዛዥ ውበት አለና ይዳብሳት ጀመር። ጩቤውን እያንሸራተተ ወደ ሰውነቷ ላከው። አምላኬ ሆይ ነፍሴን ተቀበላት አለች ትዕግስት እየተነፋረቀች። ለመሞት ዝግጁ ሆና አለምነህ የታሰረበትን ሰንሰለት ለመፍታት ኃይሉን እየተጠቀመ ነው። ጩቤው ግን ሰውነቷን አልቀደደውም። የለበሰችውን ቦዲ ለሁለት ተርትሮ ጣለው። ከወገቧ በላይ እርቃኗን ሆነች። ሀፍረቷን በምኗ ትሸፍኑ? እጆቿ እንኳን ታስረዋል። አለምነህም ትዕግስትም የዘካርያስ ፍላጎት ምን እንደሆነ ገባቸው። ዘካርያስ ስጋ እንዳየ አንበሳ ጎመዠ። ደም የለበሱት አይኖቹ ተጎለጎሉ። እጆቹን ላከና እሷን መንካት ጀመረ። በኃይል ትፈራገጥ ጀመር። አትንካኝ እያለች ታለቅሳለች። አንተ ውሻ እንዳትነካት የሚል ቁጡ ድምፅ ከወዲያ ይሰማል። ሲወራጭ የተቀመጠባት ወንበር ተፈነቀለች። ትዕግስት ምራቋን እሱ ላይ ተፋችበት። ልብሱን አወላልቆ ራቆቱን ሆነ። ይህንን ማየት ለአለምነህ ትልቅ ሞት ነው። ህመሙን መግለጽ አልቻለም። ውስጡን አቃጥሎ ጥቀርሻ ስለሚያስመስለው ጥልቅ ህመም ምን ተብሎ ሲገለጻል? የሚያፈቅራት ሴት እንደዛ ሆና ገላዋን ሌላ ሰው ሲነካው በአይኑ እያየ ነው። እውነትም አቅመቢስ የሚያደርግ ጉልበትን ቀምቶ ልፍስፍስ የሚያደርገውን ትልቁን ሞት እየቀመሰው ነው። ምድር ላይ ከዚህ በላይ ትልቅ ፈተና ይኖራል? የማይሽር የሚመስል የዘላለም ጥልቅ ህመም እየተሰማው ነው። ስጋው እየተቆራረጠ እየተለየው እየመሰለው ነው። አጥንቱን ጥዝጣዜ የተሰማው። ዓለም ያድነኝ፣ ዓለም ይድረስልኝ የሚሉት የትዕግስት በለቅሶ የታጀቡ ድምጾች ደግሞ ክፉኛ መሙት። ፊልም ላይ እንደሚታየው ሰንሰለቱን አይበጥሰው ነገር ይሄ ህይወት ነው። አቅመ ቢስነት፣ ከንቱነት ተሰማው። እንባዎቹ ይንኮለኮላሉ። እባክህ አትንካት፣ አታቆሽሻት ወደሚል ልመና ተሸጋገረ።
የሁለቱ እርግቦች ጩኸትና ዋይታ በመዘመር ላይ ያሉትን ወፎች የረበሻቸው ይመስል በዘፈቀደ ተንጫጩ። ተፈጥሮ ልንነሷ ነባች። ትዕግስት ዓለሟ እንዲደርስላት እየተጣራች መታገሏን ቀጠለች። የዘካርያስ ተደጋጋሚ ጥፊዎች ግን አደከሟት። በጥላቻ የታወረው ዘካርያስ የሚፈልገውን አደረገ። ዓለሜ አድነኝ እባክህ ትላለች እንባዋን እያዘነበች። ዓለምነህስ ምኑን ነው የሚያየው? አይኖቹስ ምንድን ነው የሚያሳዩት? ይሄ ህልም ነው ወይስ ቅዠት? ፍቅሩን ሊያድናት አልቻለም። ተራራው ልቡ ተናደ፣ ቅስሙ እንክትክት ብሎ ተሰባበረ። ዘካርያስ ሐሳቡ ሞላለት። ሲመኘው የነበረውን እየፈጸመ ነው። ሁለቱን እርግቦች ድቅድቅ ያለ ጨለማ የሰፈነበት የሲኦል ዋሻ ውስጥ እየጨመራቸው ነው። በእርካታ ጡዟል። ትዕግስት እንባዋን እንኳ በዝምታ ነው የምታወርደው። ፊቷን ለዓለምነህ ለማሳየት ከበዳት። አይኖቹን እያየች ስቃዩን መመልከት አንዘፈዘፋት። ፊቷን ወደ ሌላ አቅጣጫ አዞረችው። የእንባዋ ምንጮች ግን አልደረቁም። ገላዋ ሳይቀር በእንባዋ እየታጠበ ነው። ዘካርያስ እርቃኑን ወንበሩን ስቦ ተቀመጠ። ሌላ አደንዛዥ ዕፅ ለኮሰ። ከንፈሩ ላይ ልኮ እያጣጣመ አቦለለው። በሌሊት የሚዘዋወር አስፈሪ ጅኒ መስሏል። ትዕግስትንም ሰዎቹ የፈለጉትን እንዲያደርጉ አዘዛቸው። እሱ ያደረገውን እንዲያደርጉ ነገራቸው። እነሱም ቀበቷቸውን ፈቱ። ተጨማሪ 4 ሰዎችም ተፈራረቁባት። እባክህን ተዋት፣ ትሞትብኛለች፣ እባካችሁ አቁሙ። የዓለምነህ ድምፅ እየደከመ ሕይወት ያለ አይመስልም። የቆሰለችው ልቡ እየከዳችው ነው። የግፍን ጥግ አንጨፍንም ብለው ያስመለከቱት አይኖቹ የነገሮችን ፍጻሜ ላይ ለግመው እየተከዱ ነው። ዓለምነህ እጅ ሰጥቶ ተሸነፈ። ትዕግስት ደከመች። በመጨረሻም ራሷን ሳተች። እዛ ጋር ደግሞ ዓለሟ ሰንሰለቱ ላይ እንደተንጠለጠለ አሸልቧል። ሁለቱ እርግቦች አሸልበዋል። በቀኑ ሰማዩ ጨለማ ለብሷል። የጠቆሩ ደመናዎች ጥቁር እምባ እንዳዘሉ ናቸው። ምድርን የእንባ ኩሬ ሊያደርጓት የተዘጋጁ ይመስላሉ። ጥቁሩ ሰማይ ያፏጫል። ብልጭታው መዓት ሊያወርድብን ነው ያስብላል። በየደቂቃው የሚሰማው የመብረቅ ድምፅ ለጆሮ ይሰቀጥጣል። ነፍስን ሽምቅቅ የሚያደርግ ግምግምታ እየተከታተለ ይወርዳል። አናታችን ላይ ወደቀብን እስኪመስለን ድረስ የሚያስበረግግ አይነት ድምፅ ከወደ ሰማይ ቤት ያስተጋባል። ንፋሱ ክንዱ እያበረታ ነው። ቀለል ያሉ ሰዎችም ሚዛናቸውን ያስታል። የወጣውን ጥቁር ዝናብ ሊያባርር የተላከ ይመስላል። ለንፋሱ እጅ ያልሰጠው ውሽንፍር የበዛበት ዝናብ በአረመኔዎች የተሞላችውን ምድር በማዕበል ሊያሰምጣት በሞገዱ ሊመታት ይሁን ወይንም በእነዚህ ሰዎች የቆሸሸችውን ምድር በጥበቡ ሊያጥባት ባይታወቅም በረዶ የቀላቀለ ኃይለኛ ዝናብ እየዘነበ ነው። ሕይወት በማዕበሏ የመታቻቸው በሞገዷ ከአንዱ ቋጥኝ ያላተመቻቸው ሁለቱ እርግቦች ድንገተኛ ክፍል ገብተዋል። ጎን ለጎን ባሉ አይሲዩ ክፍሎች ትዕግስትና ዓለምነህ ተንጋለዋል። ነጭ ጋውን ያጠለቁ ሐኪሞች ሁለቱን ነፍሶች እየወጡ ካለበት ከፍታ ወደ ምድር ለመመለስ እየተሯሯጡ ነው። ነፍሶቻቸው ከደመና በላይ ተንሳፈዋል። ራሳቸውን እንደሳቱ ናቸው። የልብ ምታቸው ደክማለች። ሐኪሙ አንገቱ ስር ጣቱን አስደገፈና አተነፋፈሱን አየ። ጆሮውን ደረቱ ላይ ደነደንና የልብ ምቱን እያዳመጠ በጥንቃቄ ቆጠረ። አይ ቢቀጥሉበት፣ በፍጥነት ይሁን ነርስ፣ ዶክተሩ ይናገራል። ነርሱ ተቀለጣጥፎ ጨረሰና በደም ስሩ ወጋው። የልብ ትርታው በጣም እየወረደ ነው። በፍጥነት እያሽቆለቆለ ነው። ሲፒአሩን በፍጥነት አዘጋጀው። ፍጠኝ፣ እጃችን ላይ መሞት የለበትም። ዶክተሩ የተጣደፈ ለነርሷ የሚናገረው ነው። ነርሷ ዝግጁ አደረገችው። የኤሌክትሪክ ማሽኑ የዓለምነህ ደረት ላይ ያርፋል። ዓለምነህ ወደ ላይ ይዘላል። ማሽኑ ላይ የሚታየው የዓለምነህ የልብ ትርታ ነው። ማሽኑ እየጮኸ ሞት እየቀረበ እንደሆነ ለሐኪሞቹ እያሳወቃቸው ነው። እስከ መጨረሻዋ ጠብታ ድረስ ተስፋ የማይቆርጡ ሐኪሞች ጥድፊያ ላይ ናቸው። ነርሱ የተባለውን በደም ስሩ ድጋሚ ይሰጠዋል። ፍጠኝ፣ በፍጥነት እየወረደ ነው። በድጋሚ ማሽኑ ደረቱ ላይ ያርፋል። ዓለምነህም ሰውነቱ ይዝላል። እየተሻሻለ ነው ሲስተር፣ ፍጥነት ፍጥነት። በድጋሚ ያዘልሉታል። ዝብርቅርቅ ያለ የልብ ምት አንዴ ይወርዳል፣ አንዴ ደግሞ ይጨምራል።
ሊሄድ ይቃረብና ይመለሳል። 40 ያህል ደቂቃዎችን ዓለምነህን ለማዳን ያላቸውን ዕውቀት አሟጠው የተጠቀሙት ሐኪሞቹ ልፋታቸው ሰመረ። ነፍሱ ተመለሰች። ከደመና በላይ የተከተመችው ነፍሱ ወደ አምላኳ ለመሄድ በማኮብኮብ ላይ የነበረችው ይህች ነፍስ ከዛ በላይ መጓዝ አልቻለችም። አንቺ ነፍስ ሆይ ተመለሽ ወደ መኖሪያሽ። ገና ብዙ ነገሮችን አሳይሻለሁ። በእሳት ውስጥ እፈትንሻለሁ፣ መልሼ ደግሞ በደስታ ባህር ውስጥ አሰምጥሻለሁ። ሂጂ ወደ ቤትሽ። ወደ እኔ መምጫ ጊዜሽ አሁን አይደለም የሚል ቀጭን መለኮታዊ ትእዛዝ ከአምላኳ ተሰጥቷት ደመናውን እየቀደደች ጉሙን እየገለጠች ጭጋጉን እየገፈፈች ወደ ምድር ቁልቁል ተምዘገዘገች። ልትነጠለው ከነበረው አካል ላይ በድጋሚ ገብታ ተደላደለች። ማሽኑ ላይ የሚታየው የልብ ምቱ እንደተስተካከለ ያሳያል። ሐኪሞቹ የእፎይታ ትንፋሽ ተነፈሱ። ተመልሷል አለ ዶክተሩ ግንባሩ ላይ ችፍ ያለውን ላብ በክንዱ እየሞዠቀው። አጠገቡ የነበሩ ሌሎች ሐኪሞች ፊት ለፊት ላይ ፈገግታ ሰፈነ። ዶክተሩ ክፍሉን ለቆ ወጣ። የትዕግስት ሐኪምም ከሩሙ ሲወጣ ተገጣጠሙ። እንዴት ናት ልጇ? ጠየቀ የዓለምነህ ሐኪም። አንገቱን ደፍቶ ዝም አለ ሌላኛው ሐኪም። ሄ ኤፍሬም ምን ሆነሃል? አለፈች? ትከሻውን ነቅነቅ አደረገው። ገና እኮ ልጅ ናት አለ ዶክተር ኤፍሬም ፊቱን ቅጭም እያደረገው። አዝናለሁ ሳም። በየቀኑ ሰዎች በእጆቻችን በአምላክ ፍቃድ ይተርፋሉ፣ እጆቻችን ላይ ደግሞ ያልፋሉ። አይኑ ከባድ ነው ስሜቱ ግን ለምደነው አላተረበሽ አለው ሊያጽናናው እየሞከረ። አልተረዳኸኝም። በአሰቃቂ ሁኔታ ደፍረዋት ነው የምልህ። ዶክተር ኤፍሬም ሳይታወቀው ድምፁን ከፍ አድርጎ ተናገረ። ከ4 በላይ ሰዎች ሬፕ እንደፈጸሙባት ዘረመሉን በመመርመር አረጋግጠናል። የተለያየ ዘረመል ነው የተገኙ። ኦ እንስሶች፣ ለፖሊስ ሪፖርት ማድረግ አለብን አለ ዶክተር ሳም መነጽሩን አውልቆ እየተጠራረገ። ኖ ዌይ፣ እንደዛ አላደርግም። ልጅቷ እስክትነቃ መጠበቅ ይኖርብኛል። ከራሷ መስማት ፈልጋለሁ። ስነ ልቦኗ እንዳይጎዳ ማንም ሰው አይወቅ። አንተም ተባበረኝ በዚህ ጉዳይ። እሷ ስትነቃ ራሷ እንድትወስን እናግዛት አለ ዶክተር ኤፍሬም ምላሽን የጠበቀ። ግን እኮ ሪፖርት ማድረጋችን ከታወቀ ያስከስሰናል። እኛ እንዲያውቁ ካላደረግን ማንም አያውቅም። እህትህን ወይም ልጅህን አስባት ሳም። እሺ በቃ ተስማምቻለሁ። ዶክተር ሳሙኤል ትከሻውን ነቀነቀና በቆመበት ጥሎት ሄደ። ከ2 ቀናት በኋላ ዓለምነህ ካንቀላፋበት ነቃ። ሰውነቱ ደክሟል። በየሰዓቱ ሲሰጡት የነበሩት መድኃኒቶች ደቋቁሰውታል። አይኖቹ እንደተገለጡ ከቀናት በፊት የተፈጠሩትን ከልሰው አሳዩት። ትዕግስት ርቃኗን ሆና ስታለቅስ አሁን እንደሆነ ነገር ጥርት አድርገው አስመለከቱት። እናት ብሎ ጮኸ። ጩኸትን የሰሙ ነርሶች እየተሯሯጡ ወደ ክፍሉ ገቡ። ዓለምነህ የተቀጣጠለለትን አይቪ እየበጣጠሰው ነበር። ምን ማድረግ ነው? ተረጋጋ እባክህ አሉት እንዲቀመጥ እጁን እየያዙት። አልቀመጥም። ውዴ የት ናት አላቸው እየገፈተራቸው። ደህና ናት ተረጋጋ አሉት መልሰው ሊያዙት እየሞከሩ። የት ናት አሳዩኝ አሁን። ዓለምነህ እያለቀሰ ይጠይቃቸው ጀመር። በመሃል ዋናው ዶክተር ወደ ክፍሉ ገባ። ሰላም ወጣቱ፣ እንኳን በሰላም ተመለስክ አለው በፈገግታ ታጅቦ። እባካችሁ የት ናት? አትጨክኑብኝ፣ አሳዩኝ። ደህና ናት አይደል? አይኖቹ መንታ እንባን አርግዘዋል። አብራ የገባችው ልጅ ከሆነ ደህና ናት። ከማየት በፊት ግን የምናወራቸው ጉዳዮች አሉ። ፍቃደኛ ነህ? አለው ከጎኑ እየተቀመጠ። በአዎንታ ጭንቅላቱን ነቀነቀለት። ነርሶቹ ክፍሉን ለቀው እንደወጡ አዘዛቸው። እሺ ወጣቱ፣ ከልጅቷ ጋር ምንድነው ዝምድና? እሷ እህቴ፣ ጓደኛዬ፣ ፍቅረኛዬም ናት። ዓለምነህ እያለቀሰ መለሰ። እሺ ገባኝ። እስካሁን ሊጎበኛችሁ የመጣ ሰው የለም። የመጀመሪያው ቀን ሰዎች አመጧችሁ። ከዛ ዝር ያለ የለም። ምናልባት ያላችሁበትን አያውቁ ይሆናል። ስለዚህ ጉዳዩን ከማንም ልናውቀው አልቻለም። አንተ ሁሉንም ነገር ታውቃለህ ብዬ አስባለሁ። ንገረኝ እስኪ አለው አንድ እግሩን ሌላኛው እግሩ ላይ ያነባበረ።
ያ አውሬ ነው ለዚህ ሁሉ ነገር ተጠያቂ። አልችልም ስለ ክስተቱ ማውራት። ተረዳኝ ዶክተር፣ ማሰብም አልፈልግም አለ አለምነህ ቅስሙ ስብር ብሎ። እንደተደፈረች እናውቃለን። ልረዳህ እየሞከርኩ ነው አለው ዶክተር ሳሙኤል እጁን ትከሻው ላይ ያሳረፈ። ዶክተር አንዴ ብቻ ልለምንህ ሊያት፣ ልብ ይረጋጋ። እንባው ሊቆም አልቻለም። አዝናለሁ። ኮማ ውስጥ ናት፣ አልነቃችም። መች ልትነቃ እንደምትችልም አናቅም። ከፍተኛ ክትትል ውስጥ ናት፣ መግባት አይፈቀድም። ግን ያንተ መግባት ሊረዳት የሚችልበት ሁኔታ ይኖራልና ተከተለኝ፣ ሐኪሟን ላናግርልህ። ከባድ ነው ወጣቱ፣ ግን ጠንከር በል አለውና ከፊቱ ቀደመ። ክፍል 12 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።